ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? ዛሬም በአዳዲስ መረጃዎች ዳግም ተገናኝተናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። የማንቸስተር ዩናይትድ የቀድሞ ተጫዋች ቴዲ ሼሪንግሃም ቼልሲ ኒኮላስ ጃክሰንን ለባየር ሙኒክ በውሰት በመስጠቱ ስህተት ሰርቷል ብሎ ያምናል። በቡድን ውስጥ የሴኔጋል ኮከብ እንደሚያስፈልጋቸው የሚያምነው ሼሪንግሃም ምክንያቱም ሊያም ዴላፕና ጆ ፔድሮ ለጨዋታው አዲስ ስለነበሩ ጃክሰን ያስፈልጋቸዋል ብሏል። ለኮይን ፖከር ሲናገር ሼሪንግሃም በዚህ ሲዝን ቼልሲዎች ጃክሰንን ፊት መስመራቸው እንዲመራ መፍቀድ ነበረባቸው ያለ ሲሆን አክሎም ያጢው ልምድ ዴላፕና ጆ ፔድሮ ለማረጋገጥ ይረዳ ነበር ሲል ተናግሯል። ሼሪንግሃም ሲናገር እንዲህ ይላል። ቼልሲ ኒኮላስ ጃክሰንን በውሰት ወደ ባየር ሙኒክ መፍቀዳቸው በጣም አስገራሚ ውሳኔ ነው ብዬ አስባለሁ። አንድ ትልቅ ክለብ የቡድን የትኩረት ነጥብ ማለትም የመሀል አጥቂ መስመር መምራት የሚችልን ሰው ማቆየት ነበረበት ብዬ አምናለሁ። በመልቀቃቸውም ትልቅ ስህተት ሰርተዋል። ጃክሰን በክለቡ ለ2 ዓመታት ቆይቷል፣ ልምድ አግኝቷል እና የጎል አግቢነቱንም እያሻሻል ነበር። ሲሄድ በማየቴ በጣም ተገርሜያለሁ። እሱ የማሬስካን ስራ ጠንቅቆ የሚያውቅ ተጫዋች ነበር። እናም ጆአው ፔድሮ እንዲላመድ ሊረዳ ይችል ነበር። አሁን ፔድሮ እና ዴላፕ አሏቸው። ሁለቱም አሁን አዲስ ስርዓት እየተማሩ ናቸው። አንዱ ተጎድተዋል። የዴላፕ ጉዳት አሳዛኝ ነበር። ነገር ግን እንደማስበው ቼልሲዎች ጃክሰንን ከለቁ በኋላ ወዲያው ተጸጽቶ መልሶ ሊያመጡት ስለሞከሩ ነበር። እሱ በቂ ነው ብዬ አስቤ ነበር። የጃክሰን መልቀቅ ትልቅ ስህተት ነው ብዬ አስባለሁ ሲል ሼሪንግሃም ተናግሯል። ሮበርት ሌዋንዶስኪ ጉዳት እንዳጋጠመው ተሰምተዋል። የካታላኑ ክለብ በአርሰናል ፊት መስመር ተጫዋች ሮበርት ሌዋንዶስኪ የጡንቻ ጉዳት እንዳጋጠመው ተገልጿል። ይህንም ተከትሎ ሌዋንዶስኪ ከኤል ክላሲኮ ጨዋታ ውጭ እንደሚሆን የስፔን መገናኛ ብዙኃን ዘግቧል። በአርሰናል በኩል የተጫዋቹን መጎዳት አረጋግጦ ለምን ያህል ጊዜ ከሜዳ እንደሚርቅ አልገለጸም። ሮበርት ሌዋንዶስኪ በጉዳት ምክንያት ከ4 እስከ 6 ሳምንታት ከሜዳ ሊርቅ እንደሚችል እየተዘገበ ይገኛል። በሌላ የባርሴሎና ዜና የመሃል ሜዳ ተጫዋቻቸው ፍራንክ ዲዮንግን ኮንትራት ማረዘማቸው ይፋ አድርጓል። ኔዘርላንድ አማካይ ፍራንክ ዲዮንግ በባርሴሎና ቤት አዲስ የ4 ዓመት ኮንትራት ፈርሟል። የተጫዋቹ ውል ማረዘሚያ ስነ ስርዓት በነገው ዕለት እንደሚደረግ ክለቡ ይፋ አድርጓል። ጆ ቤሊንግሃምን ከሚከታተሉ ክለቦች መካከል ማንቸስተር ዩናይትድ የሚገኝ ተዘግቧል። ተጫዋቹ በቦሩሲያ ዶርትመንት እያሳለፉ ባለው ጊዜ ላይ ጥያቄዎች የተነሱበት ነው ሲል የጀርመኑ ቢልድ ዘግቧል። የዓመቱ አማካኝ የሪያል ማድሪድ ኮከብ ጁድ ቤሊንግሃም ታናሽ ወንድም ሲሆን በጀርመን ከሲዝኑ ጅማሮ በኋላ እንደተጠበቀው ሳይሆን ቀርቷል። ማንቸስተር ዩናይትዶችም ጆ ቤሊንግሃም የረጅም ጊዜ አማራጭ አድርገው እንደሚመለከቱ ነው። ሩበን አሞሪምም የዝውውሩ ደጋፊ እንደው ተናግሯል። ጆ ቤሊንግሃም በጀርመን እየታገለ ነው። ቤሊንግሃም ሰንደርላንድ ለቆ በ2025 ክረምት ቦሩሲያ ዶርትመንድ የተቀላቀለ ቢሆንም በዋና ሰለፍ ውስጥ ቦታውን ለማግኘት ተቸግሯል። በቅርብ ጨዋታ የተወሰኑ ደቂቃዎችን ብቻ የተጫወተ ሲሆን በእድገቱ ላይ ያለው ጥርጣሬ ዩናይትድና ሌሎች ክለቦች ሊጠቀሙበት ይችላሉ የሚል ግምትን አስነስቷል። ይህ በእንዲህ እንዳለ ዶርትመንድ ወጣት ተጫዋች በቀላሉ ማለት አይፈልግም። ክለቡ ቤሊንግሃምን ለማስፈረም ብዙ ዋጋ ወጥቷል። ምናልባት ለመሸጥ ከወሰኑ ለተጫዋቹ ከወጡበት ዋጋ ጋር ተቀራራቢ በሆነ ዋጋ ብቻ ነው የፈልጉት ተብሏል። ይህ ደግሞ ዩናይትዶች በተጫዋቹ ጉዳይ እስከ መጨረሻው ለመሄድ ከወሰኑ ጥሩ የዋጋ ዕድል ሊሰጠው ይችላል። ይሁን እንጂ በርካታ ፈላጊዎች ስላሉት ዝውውሩ ቀላል አይሆንም ተብሏል። በዝውውሩ ላይ እንደ ክሪስታል ፓላስ ያሉ ሌሎች ክለቦችም ፍላጎታቸው ተጠቅሷል። በተጨማሪም ቤሊንግሃም ወጥ የሆነ የጨዋታ ጊዜና በድጋሚ ተጠባባቂ ወንበር ላይ እንደማይቀመጥ ማረጋገጫ ይፈልጋል። የእሱ እድገት እስካሁን ድረስ ከፍተኛ አቅም እንዳለ ይጠቁማል። ነገር ግን ይህንን ለመማር ጥንቃቄ የተሞላበት ውሳኔዎች ይጠይቃል ተብሏል። ቤሊንግሃም በአውሮፓ በቅርበት ከሚታዩ ወጣት አማካዮች አንዱ ነው። አርሰናሎች ካፒቴናቸው ማርቲን ኦዲጋርድን በጉዳት ምክንያት ማጣታቸው ታውቋል። የአርሰናሉ ካፒቴን ማርቲን ኦዲጋርድ በጉልበት ጉዳት ቢያንስ ለ6 ሳምንታት ከሜዳ እንደሚርቅ ከተረጋገጠ በኋላም ከፍተኛ ጉዳት ደርሶባቸዋል። ተጽዕኖ ፈጣሪ አማካኝ አርሰናል ዌስትሃም ባሸነፈበት ጨዋታ ጉዳት አጋጥሞ ተቀይሮ የወጣ ሲሆን እናም አሁን እስከሚቀጥሉ ኢንተርናሽናል ብሬክ ድረስ ወደ ሜዳን የማይመለስ መሆኑ ተረጋግጧል። በሁሉም ምድሮች ቢያንስ ኦዲጋርድ 7 ጨዋታዎች እንደሚያመልጡም ይጠበቃል። ጉዳቱ ቀዶ ጥገና የማያስፈልገው ቢሆንም ኖርዌይ ከብዙ ወሳኝ ጨዋታዎች ውጭ አድርገዋል። ኦዴጋርድ በፕሪሚየር ሊጉ ቅዳሜ ከፉልሃም እንዲሁም ከክሪስታል ፓላስ ከበርንሌና ሰንደርላንድ በሚደረገው ጨዋታ አይሰለፍም። ኦዴጋርድ በቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር በኤምሬትስ የሚያደርጉ ጨዋታ እና ወደ ስላቪያ ፕራጋ ቀንቶ በሚያደርጉ ጨዋታ የሚያገኝ ሲሆን ከብራይተን ጋር በሚኖረው የካራባው ካፕ ጨዋታም አይገኝም። የኦዴጋርድ መመለሻ የተባለው የመጀመሪያ ኢላማ ኖቬምበር 23 ከቶተንሃም ጋር በሚደረገው በሰሜን ለንደን ደርቢ ጨዋታ ላይ ሲሆን ይህም በማገገም ጊዜ ላይ ከፍተኛ ጫና ይጨምራል ተብሏል። የኦዴጋርድ ጉዳት ለኤብሬቼዜ በ10 ቁጥር ሚና ዕድል ሊፈጥር ይችላል። የአርሰናል ዋና የፈጠራ ኃይል አለመኖር አሁን ለክረምት ፈራሚ ኤብሬቼዜ ቦታውን ለማጠናከር ትልቅ ዕድል ይሰጣል ተብሏል። በዚህ ውድድር ዘመን የክለቡን 10 ቁጥር ማን ያገኘው ኤዜ በአጥቂ አማካይ ስፍራ የኦዴጋርድ ተፈጥሯዊ ምትክ እንደሚሆን ይጠበቃል። ኮል ፓልመር ክርስቲያኖ ሮናልዶን ከምንጊዜ ምርጥ የእግር ኳስ ተጫዋቾች ዝርዝር ውስጥ 4ኛ ቦታ ላይ አስቀምጧል። ከፖርቹጋላዊ አጥቂ በፊት ሊዮኔል ሜሲ፣ ኔይማር ጁኒየር እና ዋይን ሩኒ መርጧል። ክርስቲያኖ ሮናልዶና ሊዮኔል ሜሲ የምንጊዜ ምርጥ ተጫዋች ተደርገው ይወሰዳሉ። ባላንዶርን በቅደም ተከተል 5 እና 8 ጊዜ ማሸነፍ ሌሎች በርካታ የግልና የቡድን ዋንጫዎች ማንሳት ችሏል።
በስራቸው ውስጥ የመጨረሻ ዓመት ላይ ቢገኙ አሁንም በቡድናቸው ውስጥ ወሳኝ ሆነው እንደቀጠሉ፣ ነገር ግን ፓልመር ሮናልዶን በዝርዝር ውስጥ አራተኛ ላይ አስቀምጧል። ሜሲ ቀዳሚ ነው። ፓልመር ከስፖርት ዳይሬክተር ጋር ባደረገው ቃለ ምልልስ የእሱን ምርጥ 5 ተጫዋቾች እንዲመርጥ ሲጠይቅ ከ40 ዓመት ተጫዋች በፊት ሜሲ ኔይማርና ሮኒ መርጧል። አምስተኛ ተጫዋች መምረጥ አልቻለም። እናም እንዲህ ሲል ይናገራል። ሌላ የለኝም፣ አራቱን ብቻ ይመርጡ ብሏል። ፓልመር ከ2020 ጀምሮ የሚጠቀምበትን 20 ቁጥር ማሊያውን በመቀየር ከ2025/26 የውድድር ዘመን በፊት በቼልሲ 10 ቁጥር ማሊያ ገብቷል። 10 ቁጥር እንዲወስድ ምክንያት የሆኑ ተጫዋች ሜሲና ሩኒ እንደሆኑም ተናግረዋል። በጉዳት ምክንያት ከቀናት በፊት ከፈረንሳይ ብሔራዊ ቡድን ውጭ የሆነው ክሊያን ምባፔ ለጌታፌ ጨዋታ ዝግጁ እንደሆነ ሰምተዋል። የሎስ ብላንኮቹ ፊት መስመር ተጫዋች ክሊያን ምባፔ ከቀናት በፊት መጠነኛ ጉዳት እንዳጋጠመው ይታወቃል። ይሁን እንጂ ክሊያን ምባፔ በሳምንቱ መጨረሻ በሚደረገው የጌታፌ ጨዋታ ላይ እንደሚገኝ ተገልጿል። በሌላ በኩል ፍራንኮ ማስታንቱን ያጋጠመው ጉዳት ከባድ አለመሆኑና ከሚያደርገው ተጨማሪ ምርመራ በኋላ ስለ ሁኔታው የበለጠ እንደሚታወቅ ተዘግቧል። ተከላካዩ ዲን ሁይሰን በበኩሉ በጉዳት ምክንያት የቀጣዩ የጌታፌ ጨዋታ ያመልጧል ተብሎ ይጠበቃል። ዲን ሁይሰን በቀጣዩ የኤል ክላሲኮ ጨዋታ ይደርሳል ተብሎ እንደሚጠበቅ ዘ አትሌቲክስ አስነብቧል። አሌክሳንደር አርኖልድና ዳኒ ካርቫ በበኩላቸው ለባርሳ ጨዋታ ሊደርሱ እንደሚችሉም ተገልጿል። በተጨማሪ ፌርላንድ ሜንዲ ወደ ልምምድ መመለሱ ታውቋል። ፈረንሳይ ሪያል ማድሪድ የኋላ መስመር ፌርላንድ ሜንዲ ወደ ልምምድ ሊመለስ መሆኑም ተገልጿል። ፌርላንድ ሜንዲ ከ6 ወራት ጉዳት በኋላ በዚህ ሳምንት ወደ ልምምድ ለመመለስ በዝግጅት ላይ መሆኑ ተናግሯል። ፌርላንድ ሜንዲ በሪያል ማድሪድ 17 ጊዜ ጉዳት ሲያጋጥሙ 112 ጨዋታዎች አመልጦታል። ሜንዲ ሪያል ማድሪድን ከተቀላቀለ ወዲህ 624 ቀናትን በጉዳት አሳልፏል። ቼልሲዎች በጥር ዝውውር መስኮት የባርሴሎና የመሃል ተከላካይ ኤሪክ ጋርሲያን ከባርሴሎና የማስፈረም ፍላጎት እንዳላቸው ተዘግቧል። ቼልሲዎች በጥር ወር ኤሪክ ጋርሲያን እንዲሁም ማርክ ካሳዶን ወደ ስታንፎርድ ብሪጅ ለማምጣት ዝግጁ ናቸው ተብሏል። በተጨማሪም ቼልሲ ሮናልድ አራሆ ቀርቦለት ዝውውሩ እንደማይፈልግ መናገሩ ተሰምቷል። ባርሴሎና ለላሚን ያማል ከሳውዲ የቀረበለትን 400 ሚሊዮን ዩሮ አልቀበልም እንዳት ሰምቷል። ከቅርብ ጊዜ ወዲህ ከሳውዲ አረቢያ ክለብ ለላሚን ያማል ትልቅ ዋጋ ማቅረቡ ተሰምቷል። ሆኖም የማርካ ዘገባ እንደሚያመለክተው ባርሴሎና ከሳውዲ አረቢያ ለያማል የ400 ሚሊዮን ዩሮ የቀረበ ጥያቄ እንዳልተቀበለና ማንኛውም ጥያቄዎች እንደማይቀበል ዘግቧል። በዝውውር መረጃ ላይ ተካኒ የስፔን ድረገጽ ፊጃ ጊዜ እንደዘገበው በአሰልጣኝ ሲሞኒ ኢንዛጊ የሚሰለጥናል ይላል። ከዚህ ቀደም ታይቶ የማይታወቅ 400 ሚሊዮን ዩሮና ለተጫዋቹ የ7 ዓመት ኮንትራት አቅርቦ እንደነበር የዘገበ ሲሆን ሌላኛው የስፔን ጋዜጣ ማርካ ስለዚህ ጉዳይ ከባርሴሎና አገኘሁት ባለው መረጃ መሰረት ባርሴሎና ለ18 ዓመቱ ኮከብ ምንም አይነት ዋጋ እንዳልቀረበትና ቢቀርብለትን በቀጥታ ውድቅ እንደሚያደርግ በግልጽ ተነግሮኛል ብሏል። ባለፈው ክረምት ባርሴሎና ከፓሪስ ሳንት ጀርሜን እስከ 200 ሚሊዮን ዩሮ ቀርቦለት ውድቅ ማድረጉ ይታወሳል። ውድ ቤተሰቦች ለዛሬ የነበረን ቆይታ በዚያ በቃ። መልካም ምሽት።